አያድርገውና ከ80 ባለቤታችሁ ጋር ሴክስ ያደረጋችሁ ድንገት ፈሳችሁ ቢያመልጣችሁ ምንድነው የምታደርጉት ቤተሰቦቼ ይህ በጣም መነጋገር ሆኗል እንግዲህ እዚ ሶሻል ሚዲያ ላይ አንዷ መታ ምን አለች ከባለቤቴ ጋር ሴክስ ያደረኩኝ ድንገት ፈሲያ አምልጦኝ ትዳሬ የመፍረስ አደጋ ውስጥ ገብቷል ትላለች እናንተ ብትሆኑ ምን ታደርጋላችሁ ይህ በጣም መነጋገሪያ የሆነና ብዙዎችን እጅ ባፍ ያስጫነ ጉዳይ ነው ታሪኩን ሰምተን እንመለስ እጅግ በጣም መነጋገሪያ ሆኗል እናንተ ግን ብትሆኑ ይህን ጉዳይ እንዴት ታዩታላችሁ ኮሜንት አድርጉ ወደ ቪዲዮ ባለፈው ሴክስ እናደርግ ፈሴ አመለጠኝ የ80 ባሌ በፈሴ ምክንያት ላጣው የሚያስቅ ነገር የለም እኛ የሰው ልጆች ሶሊድ ሊኩዊድ እና ጋዝ ምን አስወግድ ሰዎች ነን እንበላለን እንጠጣለን ስለዚህ ሽንት ቤት እንጠቀማለን እንጸዳዳለን we pee and we fart ስለዚህ እነዚህ ነገሮች ምንም አይነት ታሪክ ሊፈጠርባቸው የሚችል ነገሮች አይደሉም በጣም ተሳዝናለች እህታችን በጣም ዲፕሬሽን ውስጥ ገብታለች ወምን ነው ልጇ ልትረዳም አብረን እንስማ ሰላም ፍሎትዬ ከባለቤቴ ጋር በግንኙነት 1 አመት ከተጋባን ደግሞ 6 ወር ሆኖናል በጣም እንዋደዳለን ለሱ የተለየ ፍቅር አለኝ እሱም እንደዛው በያስባለሁ ዛሬ ግን አሳፋሪ ጉዳይ ልነግርሽ ነው የመጣሁት ባለፈው ሴክስ እናደርግ ፈሴ አመለጠኝ በጣም ድምጽ ነበረው ስሜታችን እልም ብሎ ጠፋ ጠላትሽ እልም ይወጣ መሬት ተከፍታ ብትውጠኝ በወይኔ አራሱስ ከዛሬ አውርቶኝ ዘጋኝ ሳሉ ሶፋ ላይ ነው አዳሩ ምን ይሻለኛል ጠላኝ ተጸየፈኝ ሌላ ጋር እንዳይሄድ ምን ላድርግ በእናትሽ እርጂኝ የሞቀት ዳሬን ላጣው ነው ጉድፈላ የ80 ባሏ አሁን ሶፋ ላይ መተኛት ጀምሯል እኔ ሲመስለኝ ግን መጀመሪያ በህይወታቸው ውስጥ ግልጽነት ያለው ትዳር አይመስለኝም ወንዶችም ሴቶችም በነጻነት እየፈሳችሁ ከሚስቶቻችሁ ጋር ከባሎቻችሁ ጋር ስትሆኑ ለፈስም የምትሳቀቁ ሆነ ምንድነው ፈርስ ዴት ላይ ብትፈሳሽ ያስደነግጣል ማለት ግን እየቆያችሁ ስትመጡ ፍሪደሙን በደንብ ማግኘት አለባችሁ ብዬ አስባለሁ እናንተ ምን ታስባላችሁ እስኪ ቪዲዮውን እንጨርሰው ግን በጣም ግን ብቻ እኔ በኢየሱስ ልሳቅ ወይ ስላልቀስ ጋይስ እሱ አይተረዳም እሱ ፈሴለውም እሱ ጋዝ አያስወግድም ሮቦት ነው በቻርጅ ነው የሚሰራው ስለዚህ አይበላም አይጠጣም ሽንት ቤት አይጠቀምም እንደዚህ አይነት ደሞ ወንድም ሲጀመር በቤት ዛሬ ትላንትና ያወቅሽው ሰው አይደለም of course how it happens በቃ እንደዚህ ነገሮች ይፈጠራሉና there is nothing funny about እንዴ በግንኙነት ጊዜ ሬክተም እና አናል አካባቢ ላይ ፍሪክሽናል ፎርስ በሚፈጠርበት ሰዓት ያው ግንኙነት ሲደረግ የፖዚሽን ለውጦች ይኖራሉ ግንኙነት በሚደረግበት ሰዓት ፓወር ይኖራል ፍሪክሽናል ፎርስ ይኖራል በዛን ሰዓት የታመቀ አየር ነው ለቀቅሽው በቃ ወጣ ምን ይደረግ ለቀቅሽው ተበሲያው ይውጣል እንዴ እውነት ነው አንተ አትፈሳም እንዴ ወንድሜ ይሄ ማለት ለንደን this is natural by ሰው ለሚያሳቅቁ ወንዶች ይድረስልኝ አዎ ግድ ነው የኔ መቤት አንቺ ማጥፈተሻል ምክንያቱም መጀመሪያ ነበር መጥቶ መደቆስ ቀድመሽ ወደ አርጋ ከመውጣትሽ በፊት መጸዳዳት ሽንት ቤት ገብተሽ አየርሽን ማስወገድ ነበርብሽ በቃ የታመቀ አየር ነበር አመለጠ ወጣ ስለዚህ የዓለም መጨረሻ ነው እንዴ ምን ችግር አለው በቃ ፈሳሽ ተረዳት እንጂ ወንድሜ እንዴ እቺ ልጅ ቢያመልጣትስ በአጠቃላይ ሁሉ ነገር ጋዙም ሊኩዊዱም ፉሽ ብሎ ቢወጣ ደግሞ ምን ልትላት ከቤት በዛኑ ሰዓት ጨርቆን አስጠቅልለተሱ ልታስወጣት ነበር ማለት ነው እንደዚህ ነገር ሊፈጠር ይችላል ብለን ማሰብ አለብን እንዴ አንተ ልታመማችንም አይዱ ታበላችሁ እንዴ happen ያ ችግሯ ጊዜ በሐዘኗ ጊዜ በመጥፎ ነገሯ ጊዜ ልደርስላት ነው አይደል of course ስለዚህ በግንኙነት ሰዓት ፈሳ መለጣት በቃ አረ ኖርማል ነው ግን ምን አካበደሱ ተገላገለችው እንዴ አይ ይሄ ነገር ያስቃል ጋይስ ያስቃል ለኛ ያስቃል የሰው ልጆች ነን እንበላለን እናስወግደዋል እንዴ ፐልቪክ ፍሎር ላይ ራሱ የታመቀ አየር ሊኖር ይችላል መስሉ ሁኔታ በጣም ልልና ዊክ ከሆነ ሊለቀው ይችላል ስለዚህ ከጤና ጉዳይ ጋር የተያያዘም ነገር ሊሆን ይችላል እና አንቺ ልትጨነቂና ልትሳቀቂ አይገባም ቁጭ ብለሽ አስተምሪው የኔ መቤት አስተምሪው እንዲያነባ አድርጊው የሰው ልጅ እኮ ይፈሳል ይተቀም ምን ነው እንዴ በቃ ጮህ እልም ቦምብ ላይ ፈረዳሽበት ምን ይደረግ አጋጣሚ ሆኖ ተፈጠረና ይሄ ነገር ስለተፈጠረ አንቺና እሱ የሪሌሽንሺፓችሁ መጨረሻ ወይ መስሉ ሌላ ሴት ቢሄድ እሷ ሮቦት ናት እንዴ እሷ አትፈሳል እንዴ እሷ ሽንት ቤት አትገባም እንዴ ይሄ ሁሉ ከጭንቅላትሽ አውጪ የኔ መቤት ይሄን ሁሉ ሐሳብ ከአይምሮሽ አውጪ እንዴ ይፈሳል ምንድነው ችግሩ ስለዚህ ከጭንቅላትሽ አውጪ እንዳትጨነቂ ጥሪው በወንበር በጠረጴዛ ዙሪያ እናውራ በይው አስረጂው አስነብቢው ዕውቀቱን ጨምሪለት ካለበት ዜሮ ወደ ከፍታ ላይ ቁጭ አርጊው አንዳንድ ሰዎች በሲያሳፍሩ ቀና ብሎ ሰደውላ ስትነግረኝ ልጅቷ ተሸማቃ ጋይስ እና ቀና ብሎ ያየኝ ማለት በቃ አፍሮኛል ልብስ ሊቀይር ሲመጣውላ አያየኝም ማለት አፍሮ
ይሄ ልጅ ራሱ ቢሆን ያመለጠው ዘጭ ያደረገው እሱ ቢሆን ማለት ነው በቃ ቤቱን ለቆ ወጥቷል ማለት ነው እሷ ለፈስታችሁ እንደዚህ ተሸማቀቀው ማለት ነው ሶ ጋይስ እንደዚህ ነገር እንደነዋይ ይፈልጋለሁ እንደዚህ ችግር ላይ የደረሰባችሁ ኤኒቲንግ እንደዚህ ነገር የገጠማችሁ ሰዎች ካላችሁ ፕሊዝ ሼር አድርጉኝ ምንም ይሄ የአደልቶች ቻናል ነው ተወያይተን በየቤታችን ያለውን ጉድ እንዴ የተቋጠረው ምንፈታበት ፔጅ ስለሆነ አሁንም እንያያዝ ኑ አብረን ህይወታችን እንምራ ምንም የሚያሳፍር ነገር የለም እዚች ዓለም ላይ ከፀሐይና ከጨረቃ በታች ምንም የሚያሳፍርም ነገር የሚያስፈራም ነገር የለም ብልግና ስድብ ነው እዚህ ጋር ምንም ስድብ የተነጋገርነው ነገር የለም ሳይንሱን ማወቅ ተፈጥሮውን ማወቅ የሰው ልጅ ግዴታው ነው ሮቦት ናት በቻርጅ እንድሰካታ እዚህ ጡጥ ያለበት ቦታ ላይ ቻርጀር ሰካ ጉድ እኮ ነው ባሉ እንግዲህ ጋይስ ኪፕ ኦን ሪፖስት አድርጉ ሼር ኮፒ ሊንክ አድርጉ ፔጁን በደንብ አድርገን እንሰራበት ፔጅ ነው እዚህ ደርሰናል አሁንም ሌትስ ኪፕ ሙቪንግ ጋይስ በእናንተ ብርታት በእናንተ እርዳታ እዚህ ደርሻለሁ ወዳችኋለሁ ያ ጋይስ እንግዲህ እኔ ማለት ቪዲዮ ትንሽ ረዘም ስለሚል እዚህ ጋር ይበቃናል ግን ላይክ ማውራቱ ጥሩ ነው ግልጸኝነት ስለሌለው ነው እንደዚህ ያን ነገር ሃፕን ያደረገው ብዬ ነው ማምነው እናንተስ ምን ትላላችሁ ሐሳብ ስጡበት ሰውየው አጋኖታል ብዬ ነው አስበው በ6 ወር አንዴ ፈሷ መለጣት ብለህ ወደ ፊቺ ምናምን ወይም አልጋ ወደ መለየት ከሄድክ ብራዘር እኔ ልታስ ትንሽ አጋነኸዋል ወደ ቀጣይ ቪዲዮ ግን እንለፍ ቤተሰቦች እናንተ ድንግልናችሁን በስንት አመት ነው ያጣችሁ ታስታውሱታላችሁ ግን እስኪ ኮሜንት ይሄን ቪዲዮ አይተን እንመለስ በ70 አመታቸው ከነ ክብረ ንጽህናቸው ያገቡት ሴትዮ በአሁን ሰዓት የበርካታ ሰዎች መነጋገሪያ ሆኗል እዚህ ጋር የምትመለከቷቸው ሴትዮ እንግዲህ ታታሪም ሰራተኛ ነበሩ በወጣትነት ጊዜያቸው እንግዲህ ጠንክረው ነበር የሚሰሩት እንግዲህ በዚህ የሥራ ውጤታቸው እንደሚያሳየው ከሆነ ነዳጅ ማዲያ እንዲሁም ደግሞ ደረጃውን የጠበቀ ሆቴልና የሴቶች የውበት ሳሎን አላቸው ማለት ነው ታዲያ ስራ ላይና እንዲሁም ደግሞ ከቤተክርስቲያን ውጪ ሌላ የሚያውቁት ነገር አልነበረም በዚህ የተነሳ እንግዲህ የትዳር ጊዜያቸው ያልፋል ከዚህ በኋላ ባለ አልፈልግም ብለው ቁጭ ብለው ነበር ታዲያ አሁን እንግዲህ በ70 አመታቸው ከነ ክብረ ንጽህናቸው ማግባታቸው በርካቶችን እያነጋገረ ነው የሚገኘው ታዲያ እንዴት በዚህ አመቱት አገቡ ተብሎም ለተጠየቁት ጥያቄ እንግዲህ አሁን ያገባውትን ባሌ ለ6 አመትም ፈትኛው እጅግ ጀግናና ታማኝ ባል እንዲሁም ገንዘቤን የማይፈልግ ትክክለኛ አፍቃሪ ስለሆነ ከነ ክብረ ንጽህናዬ አግብቻለሁ ሲሉ ተናግረዋል እንግዲህ ቤተሰቦቼ እንደሰማችሁት ነው እጅግ በጣም መነጋገሪያ የሆነ ጉዳይ እስከ 70 አመታቸው በድንግልና ኖሮ 70 አመት ላይ አገቡ እና ለምን አገቡ ሲባሉ ደግሞ እስከ ዛሬ ትክክለኛ ወንድ አጥቼ ነበር አሁን ግን ትክክለኛውን ወንድ አግኝቻለሁ ስለዚህ ነው ያገባሁት አሉና ቤተሰቦች እንግዲህ እናንተ ሴቶች በጣም በብዛት እዚህ ጋር አላችሁ እንግዲህ ኮሜንት ስር ተጠብቃለሁና እውነት ነው የምትፈልገው እውነተኛውን በድንግልናችሁ በስንት ጊዜያችሁ እንዳጣችሁ ትጽፋላችሁ ያው ለሌላው መማሪያ እንዲው ለማንኛውም እኚህ ሴት ግን እስከ 70 አመታቸው በንጽህና ኖረው በዛው መመነን ይችላሉ ነበር ግን በመጨረሻ በትዳር ተጠቅልለዋል በ70 አመት እስኪ ሰማችሁን ሐሳብ አስተያየት ጻፉልኝ በጣም በአለም ዙሪያ መነጋገሪያ ስለሆነ አምጥቼላችኋለሁ ወደ ቀጣይ ቪዲዮ እንለፍ ሐዘናችሁ ወደ ደስታ ይቀየርላችሁ ቤተሰቦቼ በጣም መነጋገሪያ የሆነ ጉዳይ ላሳያችሁ ነው ወንድማችን አክሊሉ ራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለ ብሎ ለቅሶ ፕሮግራም የቀብር ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለ ብሎ ቤተሰቦቹ ለቅሶ ማለየው በደስታ እግዚአብሔር ያመሰግኑ ይገኛሉ እግዚአብሔር ክብሩን ይውሰድ እግዚአብሔር ይመስገን ይኸው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ይኸው ለቅሶ በደስታ ተቀየረ በኢየሱስ ክብር ለእግዚአብሔር ይሁን እንደሰማችሁት ነው እንግዲህ ቤተሰቦች በጣም ደስ ይላል በእውነት ህዝቡን ያያችሁት ነው ማዕበል የህዝብ ማዕበል ነው ደቡብ አፍሪካ የሄደ መንገድ ላይ ሞቷል ተብሎ የተነገረው ቤተሰብ ለቅሶ ወጥቶ ያገሩ ህዝብ ተገልብጦ ለቅሶን እየደረሰ ይያለ እንግዲህ በድንገት ራሱ ደውሎ በህይወት አለው ብሎ በጣም መነጋገሪያ ሆኗል ማለት ነው ወደ ቀጣይ ቪዲዮ እናልፋለን ከሳምንታት በፊት መንገድ ላይ ጎዳናዎች ላይ የዞረች ቆሎ ምትሸጥ ልጅ ዛሬ ግን ከቬሮኒካ ጋር ለመገናኘት እድሉን አግኝታለች ቪዲዮውን ይዩት በእናታችሁ ለሳምሽ ግማርሽ ሜካፕ እንዳይለቅ የሚገርም በጣም ጎበዝ በጣም እኔ ጽፌላታለሁ ያልመለሰችልኝ እሷ ነች እና በጣም አኩርፈን ነበር በቃ ታርቀናል ኤኒቲንግ ከጎኗ ነኝ ሁሉንም ያስ ምንም ነገር በፕሮሞሽንም ዘፈንሽን እየዘፈንኩ ኤኒቲንግ ክሊፕሽም ላይ ምንም ነገር ላይ መሳተፍ ይችላል በደንብ ሰፖርት አደርግሻለሁ አመሰግናለሁ ጎበዝ የኔ ፍቅር ማለት ምን ልበኔም ባይን
በጣም ጎበዝ ነሽ ታለቅስ አመሰግናለሁ ያ እኔ ኦሬዲ ጽፌልሃለሁ ብያለሁ አዶኒ እና ልክ ያያሁ ሰዓት ላይ በጣም ነው የተሰማኝና ብቻ አምጣው እግዚአብሔር አለ ሁሌም እሺ በህይወትሽ ሁሌም እግዚአብሔርን ካስቀደምሽ አንደኛ ነሽ አሁንም አንደኛ ነሽ ደግሞ ይበል ቬሮኒካ በኢየሱስ እግዚአብሔርን ከፊትሽ ካረክሽው ደግሞ ጥሎ የማይጠላ አምላክ አይደል ያለ ያ በጣም ትልቅ ቦታ ተጠብቅሻለሁ እኛን ሁላ በልጠሽ ሌላ ታሪክ አይደል ቬሮኒካ አትበለጭም እኛ እንኳን ደስ አለሽ አሁን እግዚአብሔር ያክብረ እና አመሰግናለሁ አንተን በጣም አመሰግናለሁ አንቺም ታይምሽን ሰውተሽ እሺ ያቀረጻ ቋርጪ ነው እንጂ አብሬያችሁ ላቡል ደስ ይለኝ ነበር አንድ ቀን አራት እንበላለን ደስ ይለኛል እሺ ወድሻለሽ እኔም ወድሻለሽ ማሪዮ ሽኔሽ ከይቅናሽ አለው ኤኒ ታይም አለው ደውሉልኝ እሺ እንደውልሽ አጀሪው ደውል እሺ ቻው ቴንክ ዩ በጣም እሺ አባይ የት አለ ደስ ይለኛል እሺ ማለት የቬሮኒካን ትህትና እንግዲህ እንዳያችሁት ነው ቤተሰቦቼ ከሳምንታት በፊት መንገድ ላይ ቆሎ እየሸጠች ከአንድ ወር በፊት ግን አንድ ሞቲቬሽን እመኝኝ በዚህ ወር ታሪክሽ ይቀየራልና ከአንድ ወር በኋላ አንቺ አዲስ አበባ ላይ በጣም ፌመስ ትሆኛለሽ ዘፈን ለማውጣት መንገዱን ትጀምሪያለሽ ታዋቂ ዘፋኝ ለመሆን ተንደረደረ ምናም ቢላት ታምናለች ላይፍ እኮ እንደዚህ ነው ጋይስ መቼ ታሪካችሁ እንደሚቀየር አታቁም ስለዚህ ማለት ነው እግዚአብሔርን ይዛችሁ ስራችሁን አሁን ባላችሁበት ስራ ታመኑ እቺ ልጅ እንግዲህ ነገ ዘፋኝ ሆናለሁ ብላ ዛሬ ቆሎ መሸጡን አላቆመችም ቆሎ እየሸጠች ግን ድሪሟን የሆነ ቀን እድሉን ካገኘች እንደምትወጣ ታቅ ነበርና አዶናይ የመሰለ ልበቀና ሰው አገኘች አመለጠች ማለት ታሪካችን መቼ እንደሚቀየር ስለማናቅ ባካችሁ ባለንበት ታማኝ ነው እናቴ ትሙት ምንም ሊስትሮም ስራ ሪአክሽንም ስራ እንደኔ ዩቲዩብም ስራ ቲክታክም ስራ ግን ታመንለት ለዛ ነገር ታመንለት ለምን እግዚአብሔር በዛ መንገድ የሆነ ቀን ታሪክን ይወል እንዲ እኔ አላቅም ብቻ የሱን ተአምር ሚራክሉን በአፍ ለመግለጽ ይከብደኛልና እቺ ልጅ በእውነት እግዚአብሔር አምላክ ከፍ አድርጎ ጥሩ ቦታ ያደርስሽ በተለይ ለዚህ ለልበቀናው ለአዶናይ ሲል አንቺን ጥሩ ቦታ ያደርስሽ እውነት ደስ ይላሉ በጣም እቺ ማርያም ቆም ጋይስ አልቻልኳትም እኔ እንግዲህ ያው ለሴቶች አሪፍ መልእክት ልካለች እስኪ ኤዋት አሁን ሴት ልጅ ወጣት ሆነች ዊት በትይ አይጠብስም ወንድ ቡዳው ዊት ምትዩ እንደኛ አይነት መላጣዎች ነው ገብተን ላይክ ምናረገው አክቲንግ እኮ ተላላችሁ ዊት ብትይ አርቲስት ነሽ ታዋቂ ነሽ ብትባይ እንደኛ አይነት መላጣዎቹ ገብተን ነው ላይክ ምናረግልሽ ፍሪዝ የሚያሞቁት አረ ስራ ላይ ናቸው አባቴ አይሰሙሽም ሁላ ዮኒን እንግዲህ አክቲንግ በቃ እቺ ልጅ ማኑ ትችላለች እኮ ትመቸኛለች እና ያው የማዳም ቅመሞች ባይዘው ማኑ ባላችሁበት ሁኔታ ደስተኛ ሆናችሁ ማኑ ቪዲዮ ክሬት ለማድረግ ሞክሩ የምር እዚህ ስትመጡ በቃ የሆነ ነገር መስመር እንኳን ትይዛላችሁና አሁን ኮንተንት ክሬተር በጣም ፓወር አለው ከቲቪ ሆስት በላይ አሁን ሶሻል ሚዲያን የያዘ ሰው ማኑ ፓወር ያገኘ ነው በጣም ከባድ ሆኗልና ነቃ ደንገጥ ብላችሁ የማዳም ቅመሞች ኮንተንት ክሬት አድርጉ እንዲሁም ደግሞ ኢንጆይ አድርጉት ያላችሁበትና ወደ ቀጣይ ቪዲዮ እናልፋለን አዶናይና ጃኒ ጃለኔ ሌላ ታሪክ ውስጥ ገብተዋል እስኪ ይሄን ቪዲዮ ይዩት ተመልከት እንክብካቤ አባቢ ተመልከትልኝ ከጣቷ ላይ ኬኩን ያነሳ እሺ ምን ይባላል ጋይስ ቤስት ፍሬንድ ነን ልትሉ ነው ነገ መጣችሁ እኔ እንዳልሰማ በቃ እንዲያ ነገር ቤስት ፍሬንድ ነን ምናምን ጭዌ እናንተ ምንድን ያያችሁት አሁንሽ እዚህ ውስጥ አሁን ሪሌሽን የለም እሺ ምንድናችሁ ለማንኛውም ቤተሰቦች አዶናይና ጃኒ ፍቅር ውስጥ ናቸው ያልኩ ነው ነኝ እናንተ ምን ትላላችሁ እነሱ ኦፊሻል አላደረጉትም ግን እንደዛ አይነት ጭዌ ነው ያለው ድባቡ እንደዛ ነው እናታችሁን የምትወዱ ሰዎች ይሄን ግጥም ላኩላት በእናታችሁ ይዩት አመድ ያጠቆረው ሙጀሌ በላውጣት እንደው ባጋጣሚ ካያችሁ ምናልባት የናቴ ነውና እንዳትጸየፉ እኔን ለማስዋብ ነው ውበቷ መርገፉ ጣቷን ከጣታችሁ በፍጹም አትለኩት ሙጀሌዋኔ ነኝ ሰባላት ያደኩት አልቀላለድም በሷ ጉዳይ ከቶ መሰባበሯ ነው ያቆመኛ ጽንቶ
አይታችሁ እንዳትንቁ ያደፈ ቀሚሷን እኔን ለማጽዳት ነው የጣለችው ራሷን እንዳትጸየፉ አንቺን ከማና ወዳድሬ ላብለጥንጅ አፍቅሬያት በሬ እናቴን ከማን አላምድሽኝ የፍቅርን ሽመል አስተያይሽ ደሞ ከነማ አንቺዬን ከማን እናቴንሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልሽበት ከተማ ያበደ ነው በጣም ለናቶቻችን ክብር ይገባል እኛን ለማሳደግ ብለው ዝቅ ብለው ራሳቸውን ጥለው ሴትነታቸውን ትተው ከሰው በታች ሆኖ ላሳደጉ ለናቶቻችን ይድረስልን እንወዳችኋለን ማርያም በኢየሱስ ያበደ ወደ ቀጣይ ቪዲዮ እንለፍ ታረቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም የሚያዋጣው እሱ ነው እርቁ ደስ ይላል እርቅ መውረዱ ደስ ይላል ግን ለምክሩ ቸኮላችሁ ትንሽ ለምክሩ ቸኮላችሁ ዛሬ ሶስተኛ ቀናችሁ እኮ ነው ሳልስቱ እኮ ነው ዛሬ ትንሽ ሰንበት ትበሉ እንጂ ማርያም ያበደ መልስ ምትን እርቁ ደስ ይላል እርቁን እኮ ወደነዋል ግን ለምክሩ ቸኮላችሁ ትንሽ ሰንበት ብትሉ አረ በስመ አብ ጭዌ ጠላው እሺ ወደ ቀጣይ ቪዲዮ ጋይስ እሺ ቀጥይ ስም እንዳጠቅሽ አመሰግናለሁ ያው እኔ የጽዳት ኃላፊ ነኝ ስለዚህ መስሪያ ቤት ሳነሳ ምንድነው ሽንት ቤቱ በቃ እንዳለ ሰራተኛ ይገባል መሰረተ ድንጋይ የሚያክል ነገር ነው እየጣለ የሚወጣው ያው ደግሞ ይስቃሉ እኮ አፍሩ እዚሁ ያሉት ናቸው እኮ ምንድነው ችግሩ ደግሞ ውሃም የለ አሁን ካሻ ብንመለከት ማለት ነው ስም አትጥሪ ያልኩሽ አይደል እንዴ ስም ለምን ትጠቅሻለሽ ስም ጠቀስኩ አይደል እሱ ማለት ነው እሱ ሽንት ቤት አጠቃቀሙን ብናወራ ምን ተገላምጠኛለህ እንዴ እንደ ባህሪው ነው አሁን ሲያወራ እንደምታዩት ነው እዛም ሲገባ እዚህም ሲያወራ ዳርዳሩን ይላል አይደል ሽንት ቤት ሲገባ ዳርዳሩን ነው የሚለው ለምን መሐሉ እንደማይጠቀመው አይገባኝም ግን ተምሯል ማስተርስ አለው በእናትህ ስለሰው ምናምን እኔ ሀሜት ምናምን አልፈልግም እንግዲህ እንዳያችሁት ነው የጽዳቷ ኃላፊ ማለት ነው ስማት ጥሪ ትባላለች እሱ ይያል አንዳንድ ሰው መሐሉ አይመቸው ለምን እንደሆነ አላውቅም ውሸት ከሰማው እሞታለሁ ይላል አሙት ነው እንጂ በጣም ከባድ ህመም ነው ያመመው ነው ውሸት ከሰማ ያሟል አሙት ደግሞ ሌላ ከባድ ውሸት ከሰማ ይሞታል ውሸት ከሰማ ይሞታል አሁን ይሞታል በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል አዎ በራሱ ጊዜ ነው የሚለቀው እኛ ምን አገባን እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ ኢንሻአላህ ሞተ ውሸት ከሰማ ይሞታል ያመመው ውሸት ሰምቶ ነው ሌላ ውሸት ከሰማ ይሞታል ነው ጭዌው ማን ከዛ በቃ ናኒር ቻምፒየንስ ሊግ አርሰናል ሲበላኒ ይላል ድብ ክርቱ በዚህ ድሚያቸው ይዋቸው የሚሰሩት አባቴ የምን ዝክር ነው የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁ ኢማጂን የታሉ ማህበርተኛ ወይኔ እግዚአብሔር ወይ እኔ አልቻልኩም በቃ በእናታችሁ ይዋቸው አባል ናችሁላችሁ ይሁሉ አባል ነው ማህበሩ ቅዱስ ገብርኤል ይጠብቃችሁ ያምራትና ገብርኤል ሁላችሁም ናችሁ አባል የቀረ የለም አባል ጎበዞች እሺ በርቱ ማህበርተኞች ገብርኤል በናከራማ ገብርኤል እግዚአብሔርን ነው ብላችሁ አረ በኢየሱስ አረ እግዚአብሔር ያሳድጋችሁ እንዲህ አይነት ትውልድ ሳይ ደግሞ ተስፋ አልቆርጥም እኔ ኢትዮጵያ እግዚአብሔርን ነው ብላችሁ በቃ በኢየሱስ የነዚህን ልበ ንጽህና ያየኮ ነው ፈጣሪ የሚምረን እንጂ እኮ እንድንጠፋም ያደርገን እኮ ብዙ ኃጢያት አለብን ግን እነዚህን ያየ እንዴት ያጥፋል እሺ ጃራ ተመልሷል ይላል ቤተሰብ 4 ሲደመር 2 6 ነው እንዴ ባለፈው የፍታስቀኝ ደግሞ አንቺ 3 ሲደመር 3 6 ነው አላልሽኝም እንዴ ያው ነው እሺ ወይ በጣም አውቃ እንደዚህ ሲሆንማ ታስተውሳለህ 3 ሲደመር 3 6 4 ሲደመር 2 6 ነው እሺ ለአንድ ጥያቄ 2 ነው እንዴ እንደዛማ አይሆንም አንተ ዝም በል በቃ አልኩ እኮ 6 ነው እንዴ ትልልቅም ሰው ይዋሻል እንዴ ተወሱንና ሌላ ጥያቄ ልጠይቅ እሺ በረዶ ምን ሲሆን ነው የሚቀልጠው
በረዶ አዎ በረዶ ሲላስ አፈር ያስልስ እንደው አፈር ያስልስ እሺ በረዶውን ስትልሰው ከምላስ ወደ በረዶ ምንድነው የምታስተላልፈው ከምላሴ በጣም ይጣፍጣል የሚል መልእክት አይ እንደዛ እናትየው ማበዷ በረዶውን ሳትልሰው ምንም ሳታረገው ፀሐይ ላይ ይዘው ዝም ብለህ ብትቆም ይዤው እንደዚህ አዎ ሳትልሰው ዝም ብለህ ብትቆም ምንድነው የሚሆነው በረዶ ከእጅ ላይ እመነተፋለሁ አንዱ ማለት ለጥፊው በእናትሽ ተቃጠለች በአንተ ምንም ተስፋ የለኝ ቤተሰቦቻችን በእኛ ተስፋ የቆረጡት መቼ ነው ያኔ ነው ሲያስጠኑን እንዲህ ዝብርቅርቅ ያለ መልስ ስንመልስ በቃ አንተ ዋጋ የለህም ያው ጽዳትም ጥበቃም ቢሆን አታጣም አይነት ነገር ወይኔ ልጅነት ግን እሺ ቤተሰብ ወደ ቀጣይ ቪዲዮ እንለፍ ሀዳ ቻይናው ተንበረከከ ይላል የኔ አባት እንታንጀት ሚበላ ቻይና መጣብኝ እና መቅዲሽ ወይዬ በእውነት ኢትዮጵያ ታክብር በኢትዮጵያ አሁን አንቺ ብቻ አይደለም ኢትዮጵያ ታከብረው ተንበረከከኩ በእናትሽ ምን እየዘፈነ ነው ያበደበረከኩ ወይስ እንዴት አለ ላይክ ማለት በሰዎች ፊት ያዋረድኩሽ አይነት ስሜት የተሰማኝ እና ላጠፋሁት ጥፋት ላደረኩት ነገር በጣም ትልቅ ይቅርታ በጣም ወድሻለሁ ነው ያለው ያው 你给姐姐说，就是全部人不喜欢你，እኔ ተረጉምላችኋለሁ我会喜欢你。 ምን ብላችሁ ስሙት በጣም ሰፋብራል ምን አለ በእናትሽ ጋርኛ ተይፈቀፈቀማ ተያዝ ዓለም ላይ ሰው ቢጠፋ ነው ነገር ምድር ላይ ባይኖር ማንም ሰው ባይወድሽ እኔ በጣም ወድሻለሁ ወይኔ ጉዳችን ፈላ ወይ ወያሽ ይፋኝ የምር ደስ ይላል የምር ይጋባ ነገር አላችሁ እውነተኛ ፍቅር እንደሆነ አስታውቃለሁ መግዲኒያ አረ መግዲኔ ወመኔ አትጫወት በጣም ደስ ያላችሁ አንቺ ፍቅርሽን ግለጪ በእናትሽ ወይ ለዓለም ህዝብ ለምን እኔ በንግግር ያው ፍቅር መግለጽ ላይ ብዙም አይደለሁም ያው እግዚአብሔር በመሐላችን ይኖርበት በጣም እኔም ወድሃለሁ አከብርሃለሁ እኔ እንደምታከብር ቤተሰቦቼ እንደምታከብር ያው ፈጣሪ አክብር በጣም እኔም ወድሃለሁ እንቦ አመጣ 我没有跟你说哈我特别爱你我特别喜欢你你这个人特别心好第一次认识你之后，现在开始，你的声特别好。我现在都给全部粉丝说，你的人挺好。我哪里不对，我对不起你啊。我特别爱你，我特别爱你。老公也特别爱你。እውነተኛ ፍቅር ቋንቋ ቀለም ዘር አይለይም ሳንሰማው ቻይነኛውን የሆነ ፊሊንግ አለው የሆነ የሚጋባ ነገር አለው ከልቡ ላየው ሰው በቃ ቪዲዮን ከልባችሁ ስታዩት የሆነ ፊሊንግ አለ ይሰማችኋል የሆነ ይሄ ማለት እውነተኛው ስሜት ሲሆን ኮኔክት ያደርጋል ከኛ ጋር ነው ጋይስ እንግዲህ ሰሞኑን እጅግ በጣም መነጋገሪያው ነው የዳኒና የጽጌ ጉዳይ ነው ዳኒ እንግዲህ ከሆስፒታል ከወጣ በኋላ ጽጌ ያው በግልጽ ተናግራለች አደራ ዳኒን አደራ ብላ ለአዲሷ ፍቅረኛ ማን ነበር ለኤፍሱን አስረክባለች እሱ ደግሞ እሪ ያለ ነው ያለቀሰ ነው እስኪ ቪዲዮን ነው ብቻ ዳኒን አደራ እባክሽ አደራ እየሰጠሽ አልገባኝም ምን ማለት ነው ዳኒን አደራ ስለነበረን ነገር አመሰግናለሁ ትናንትና ያው ሁሉ ነገር ተፈጥሮ ከጉዞ ቀርተሻል አሁን ደግሞ ዛሬ ምን አዲስ ነገር ተፈጠረ መቼም ቢሆን ይሄን ነገር መቋቋም አልችልም መቼም ቢሆን ይሄን ላይፍን አክሰፕት አድርጌው መኖር እንደማልችል ታውቃለህ ምናልባት በመሃላችሁ የገባሁት እኔ ልሆን ይችላል ኖ አይ ማን ሊገባሽው በሁለታችሁ መሃል እኔ ነኝ የገባሁት በመሃላችን ገባሽ ይሻለው እኔ
I'm sorry ዳኒ እንዳልኩ ነው እኔ እናንተ ብንዋደድም ብንፋቀርም አብረን መሆን አልቻለም በማላችን ብዙ ነገር ነው የተፈጠረው ለልጅ ደግሞ ታስፈልገዋለህ አባት መሆን አለብክ እሱን አውቃለሁ እኔ ብልሽ አባት መሆኔም ግዴታ ስለሆነብኝም ምንም እኮ ልታስረዳት አትችልም ልጅ አይነት አባት ስላልሆንኩ ነው ገባሽ አይደለ ከዚህ ቤት ብዙ ነገር አውጥተናል ስለ ፍቅር ስለ ልብ ቤት እንዳለና ሁሉ ነገር ነግሬሻለሁ ጨርሰናል ገባሽ አሁን ወደ ኋላ ተመልሰሽ ድጋሚ ነው ነገሮች እያረብሽ ዳኒ I'm sorry አንቺ ግን ትቻለሽ አሁን እንደዚህ ብለሽ ስትሄጂ ትቻለሽ ለሷ አደራ ሰተሽኝ ትሄጂ ነው ዳኒ ጠብቂ ብለሽ ለሷ አደራ ሰተሽኝ ትሄጂ ምን ማድረግ ትችላለሽ ከባድ እኮ ነው ምንም ማድረግ አልችልም አብራችሁ እንድትሆኑ ፈቅጃለሁ እፈልጋለሁ እኔ አንቺን ፈቃድ ያደረግሽ አንዴ ምን ማለት ነው አብራችሁ እንድትሆኑ እፈልጋለሁ ማለት ምንም ልል አልችልም ከዚህ በላይ ምን ልል እችላለሁ ምን እንድትለው ይፈልጋል እንደሆነ አረ በስነ ስርዓት አውሪ ስሚ ልንገርሽ ለዚህ ነበር ፈለኳችሁ ከዚህ በላይ ምንም ነገር ማውራት አልፈልግም ሰው ጋር እንደሆነ አንቺ አመርጭልኝ ገባሽ አይደለ ከከሌ ጋር ምን ትችላለህ ከከሌ ጋር ምን ትችላለህ እንድትኝ አልፈልግም ተረዳሽኝ አይደለ መሄድ ካለብሽ እንኳን ዝም ብለሽ ሂጂ ከከሌ ጋውን አትበይ በቃ አንቺ አለሽ ሰው መመርጭልኝ መሄድ ፈልጌ አይደለም ሁኔታውን ያስገድደኝ ታውቃለህ እኮ ሁኔታውን ነገሮችን እኮ ትናንትና እኮ ብዙ ነገር ሆኛለሁ አይደለ ብዙ ነገር ለማስተካከል እየሞከርኩ ያለው ሰው ነኝ እንዴት ነው አሁን ካሜራ ተነስተሽ ቻው ቪዲዮን ከመቀጠላችን በፊት ጥፋቱ የማን ነው ብላችሁ ታስባላችሁ ቤተሰቦች እስኪ ሐሳብ ስጡበት ኤፍሱ የምትባለዋን ሴት ለምን ወደ ህይወቱ ጋበዘ ዳኒ ጽጌ ትክክል ናት እዚህ ጋር ደግሞ እያለቀሰ መሄዷን ሊቀበል አልቻለም ውስጡ ዳኒ እኔ እኮ ቀልሎኝ አይደለም ችግር የለም ዳኒ እኔ ቀልሎኝ አይደለም አንቺ ልክ ነሽ እኔ የልጅ አባት ነኝ ልጄን አሳድጋለሁ አንቺም ደግሞ የፈለግሽውን ህይወት መምራት ትችላለሽ ኧረ ዳኒ በሰንገደ አይደለም ሷልት ነው የፈለገች ካቆረ ላይ ሆኖ ነው ያውርታኛለች እኮ በቃ ልጅ ያለ አክሴፕት ማድረግ ከበደኝ በቃ እንደ ሴት ሆኜ ነው የማሰብኩት ኤፍሱን ማርገዟን ነው እኔም ደግሞ ለማስረገዝ አልፈጠንኩም ኤፍሱን እባክሽን እኔ ምንም አላልኩም በቃ ልጁን አሁን በጣም እየተረዳሁት ስለሆነ ዝም እያልኩ ነው ይጨርሱ አልገባኝም በእንትን እኮ የሚሆን ነገር እኮ የለም ያምሃል ፕሊስ ችግር የለውም አሁን ታመሚ እኮ እሺ ዳኒ ተረጋጋ አሁን እሷ ለትላንት ደግሞ ራስ እንዳስተ ዳኒ ተዋ ምን ልትይ እንደጠራሽ ነገር እንዴ ኤፍሱና ልጅ ነገር እኔ ለነሱ አስረጭው ጽጌ ገብቶሻል እኔ ገብቶኛል እሷ ታልክስሽ በቃ በእግዚአብሔር አንተ ምን ያምሃል ዶክተሩ ምንድነው ያለ ነርሷ እግዚአብሔርን አስጠንቅቃለች ነገረች ምን ሆናችሁ ነው እንዴ እንደዚህ አይነት ስትረስ ውስጥ እንድትገባ አልፈልግም ልብህ አንዴ እርፍ ብሎ በአንድ ሳይድ ሆነ እንድትኖር ስለምፈልግ ነው ያደረኩት ይሄን ያደረኩት ለሁለታችንም ብዬ ነው ለኔ ብቻ ብዬ እንደሆነ አርገ እንድታስበው አልፈልግም ኤፍሱን ስሚ ጽጌ እኔን ምንም የምታስረጅኝ ነገር የለም ከኔ ጋር ምንም የምታወሪው ነገር የለም እሱን እንዲረዳሽ ነው የምትፈልጊው እሱን አስረጅ አንቺ ምን ትረጅኝ ፈልጋለሽ ምንድነው ነው የምረዳሽ ከኔ ጋር የሚያገናኝሽ ጉዳይ እኮ የለም ዳኒ ነው የሚያገናኘን ኦፍ ኮርስ ማንንም የሚያገናኘን ነገር የለም ስለዚህ እሱ ከተረዳሽ እረዳሻለሁ እሱን አስረጅ ኤፍሱን እኔ እኮ እንደኔ አይነት ሰው ስላልሆንኩ ነው ገባሽ አይደለ በወዲሽ ያሹ ልጄ ነው ብዬ ስላሰብኩ ነው ተረዳሽኝ አይደለ ገባሽ እንግዲህ ከምን ያስረገዘ ከባድ ነው ጋይስ እሺ ምን ይሻለናል እናንተ ምንድነው የሚሰማችሁ ለማንኛውም ሐሳብ አስተያየታችሁን ኮሜንት ጻፉልኝ ለኔ ግን የሚመስለኝ ጥፋቱ የዳኒ ነው አብርሽ እንግዲህ ከቡታ ጅራ መጥቷል ቤተሰቦቼ ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት የሚለውን ዘፈንም እነ ዳኒ ምናምን ሆነው እነ ሜሪ ምናምን ሆነው እየቀወጡ እየዘፈኑለት ተቀብለውታል ማለት ነው ቤተሰቦቼ እስኪ ቪዲዮን ይዩት Congratulations. አባት ደስ ይለዋል ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ ሰው አትመን ወንድ ልጅ ያለቅስ እኮ ሰው አትመን ሰው ማመን አያስፈልግም በእናትህ ግባና እስቲ ነው ሰው አትመን እውነት ነው በእናትህ ና ወንድ ልጅ ሰው አትመን ምን ሆነ ነው አባ ሰው አትመን ምን ዘርፈው ነው አይደለም እና ልዘርፍ ነው አንታለኝ አንተ ቀቆረን ሰው አትመን ሰው አትመን ብራዘር ደጋግሜ ነገርኩ እኮ ሰው አትመን ሰው ስታመን የሚከተል ይሄ ነው
ለተረዳው የጠራው ሰውዬ ይዘርፋል ማለት እና ሰው አትመኑ ለማለት እቺ ግን ያበደች ናት ጋይስ እቺ ሌላ ታሪክ እግዚአብሔር